ዩቲዩብ ላይ መጣ መግለጫው ሰጣ እዛ ሾው ላይ ቀርባ እሷ ይሄንን ባታወራ ነው ይሄ መግለጫ ይኖር ነበር። የኬንያ ስለ ሴፍ ጋርዲንግ ሲስታብራሩ በኬንያ ሁኔታ ቀንታችሁ ነበር። እዛ የተፈጠሩ የነበሩ እያንዳንዱ ችግር ታውቁ ነበር። ግን አንድም ጊዜ መግለጫ ሰጣችሁ አጣ። ለምን? በጣም የሚያሳዝን ነገር። አሁን ቀደም ስለ ጋዜጠኛ በዚህ ፕሮግራም ላይ ሊተቻ ይገባል። ምክንያቱም የዛሬ አንድ አመት ኖቬምበር ላይ በወጣ ኒውዮርክ ታይምስ ላይ በወጣ መረጃ ኬንያ ኤልዶሬት ላይ 4 የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለዋል። በራሳቸው ሰዎች ላለፉት አንድ አመታት በኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች የተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ ነበር። የዛሬ 3 ወር ነው ስለ ሴፍ ጋርዲንግም ስራ መስራት ጀምረናል ነበር ያላችሁት። እየሰራን የነበረው ላለፉት 3 ወራት ነው የሚል ነገር ነበር ስታነሱ የነበረውና ለምን አሁን መግለጫው ባይሰጥ ነበር የሚሻለው ለኔ። ምክንያቱም ከረፈደ ስማችሁም ስለሚጠፋ የተዘጋጀ መግለጫ ነው ብዬ ነው ማስበው። እኔ በግሌ ትላንትና መግለጫው ሳይመጣ እሷ ድምጿን እዚህ ደረጃ እስክታለቅስ ድረስ ሰንተን እዚህ ጋር እኩል ነው ቆንጣ እናንተ መግለጫ ጠራችሁ። አደጋው ከደረሰ በኋላ ዳሜጁ ከደረሰ በኋላ ይሄን ነገር የኑሮ የህይወት መመሰቃቀል ሊሆን ይችላል። ግን ልክ ኬንያ ላይ እንደሰማነው ሌሎች የምስራቅ አፍሪካ ሀገራት ላይ እንደሰማነው ህይወት ማለፍስ ተፈጥሮ ቢሆን በዝምታ ውስጥ በዚህ ደረጃ ወደ ሚዲያ ባይቀርብ ኖሮ እንደዚህም ላንሰባሰብ እንችላለን። እኛም ይሄን ሴፍ ጋርድ ይዘን ወደ መንግስት በምንሄድበት ሰዓት በዚህ ደረጃ ተቀባይነት ላናገኝ እንችላለን። የኬንያዎች በዚህ ደረጃ እንትን ያለው ችግራቸው ስለሚወጣና ስለሚናገሩ ነው። የኛ ደግሞ ቅድም እንደተባለው የሚዲያ እንደ አትሌቶች ችግር አለብን። እውነት ነው። ሁላችንም ከሚዲያ ጋር ያለን ግንኙነት በጣም ያነሰ ነው። ያው ከመፍራት ነው ከተለያዩ ነገሮች ነው እንጂ እናንተን በሌላ መልኩ አይተን አይደለም። በተቻለ መጠን ያው ለመቅረብ የሚሞክሩ አሉ በተወሰነ ደረጃ። አብዛኛው ግን የሚችለውን ያክል ያደርጋል። ችግሮች አሉብን። እንግዲህ ይሄንንም በጋራ ወደፊት አትሌቶች ወደ ሚዲያ እንዲቀርቡ ጥረቶችን በእኛ በኩልም እንደ ፌዴሬሽን እናደርጋለን። እናንተም ደግሞ አትሌቶችን በተቻለ መጠን ያግባባችሁ ይሄን የተፈጠረን ነገር ለነሱም ጥቅም ስለሆነ ማለት ነው ለነሱም ጥቅም ስለሆነ እየፈጠረን እየተግባባን ወደ ሚዲያ እንዲቀርቡ ለማድረግ እንሞክራለን ከናንተ ጋር ማለት ነው።